ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ከመንግስት ጋር የሰላም ስምምነት በመፈጸሜ ወንድሜን ገደሉት ሲል ካፒቴን ማስረሻ ሰጤ መናገሩን፣ የቀድሞ የኢፌዴሪ መከላከያ ሰራዊት ኢታማጆር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ሰላምን በሚያናጉ አካላት ላይ የማስተካከያ እርምጃ እንዲወሰድ ማሳሰባቸውን፣ ከደቡብ ሱዳን ወደ ጋምቤላ ክልል ከፍተኛ ቁጥር ያለው ህገወጥ የጦር መሳሪያ እየገባ እንደሚገኝ መነገሩ፣ እንዲሁም ለአገራዊ የምክክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበትን መድረክ በአዲስ አበባ ማካሄድ በአማራጭነት መያዙን የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጹንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ከመንግስት ጋር የሰላም ስምምነት በመፈጸሜ ወንድሜን ገደሉት ሲል ካፒቴን ማስረሻ ሰጤ ተናግሯል። በቅርቡ ከመንግስት ጋር የሰላም ስምምነት የፈጸመው ካፒቴን ማስረሻ ሰጤ በበቀል ሳቢያ ወንድሙ እንደተገደለ ተናግሯል። ወንድሜ ቢገደልም እኔ ግን አገር አድኛለሁ፣ ደስታ ይሰማኛል ሲልም ተናግሯል። በአማራ ክልል በትጥቅ ትግል ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት አመራር የነበረው ማስረሻ ሰጤ ይህን የተናገረው ከሀገሪቱ ብሔራዊ ቴሌቪዥን ጋር በነበረው ቆይታ ነው። የአማራ ህዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል እንደገባ የሚናገረው ካፒቴን ማስረሻ የትጥቅ ትግሉ በሌሎች የውጭ ኃይሎች መጠለፉን በነበረው ቆይታ አብራርቷል። ማስረሻ የውጭ ኃይሎች ሲሉ የጠራቸውን ግብጽና የሻዕቢያን መንግስት ነው ጽምዶ በሚል ስያሜ በአማራ ክልል የሚንቀሳቀሰው የፋኖ ኃይልና ኦነግ ሸኔ ጥምረት መፍጠራቸውንም በነበረው ቆይታ ተናግሯል። ግብጽ በዋናነት ፋይናንስ መድባ እየሰራች ነው። ህወሓት፣ ሻዕቢያ፣ ኦነግ ሸኔና አማራ አካባቢ ያለው የአማራ ፋኖ ብሔራዊ ንቅናቄ ብሎ ራሱን ሰይሞ እየተንቀሳቀሰ ያለ ቡድን የራሳቸውን ጥምረት ፈጥረዋል ጽምዶ በሚል ሲልም ተናግሯል። የመጨረሻ ግቡ የዚህ ጥምረት ምንድነው ካልክ አገር ማፍረስ ነው በማለትም ስለ ጥምረቱ ዓላማ አስረድቷል። ካፒቴን ማስረሻ በማስከተልም ተራ ዝም ብሎ የመበጥበጥና የአሸባሪ ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመሄድ ነገሮች አይታይም በማለትም ጽምዶ ስላሉት ግንኙነቶች ተናግሯል። ይህ የትግል አካሄድን በመቃወም የአማራ ህዝብ ጥያቄን በድርድር ለማስመለስና ሰላማዊ አማራጮችን ለመከተል እንደወሰነ የሚናገረው ማስረሻ በዚህ እርምጃው የተቃወሙ አካላት በቤተሰባቸው ላይ የበቀል እርምጃ እንደተወሰደባቸው ተናግሯል። በዚህ ሳቢያ ወንድሙ ታስሮ ከቆየ በኋላ እንደተገደለ ተናግሯል። ይህንን የሰላም ስምምነት እዚህ አካባቢ ላይ የነበረውን ፍላጎታቸውን አላሳካ ስንል እኔ ሰውጣ ወንድሜ ቀርቶ ነበር፣ እኔን ማግኘት አይችሉም ወይም እኔ ላነሳው ጥያቄ መልስ መስጠት አይችሉም። ስለዚህ ጥቅማቸው ስለቀረ በቤተሰብ ላይ መበቀል ጀመሩ፣ ወንድሜ ገደሉት ማለት ነው ሲል ተናግሯል። ግድያውን ስለፈጸሙ አካላት በይፋ ያልጠቀሰው ማስረሻ እኔ አገር አድኛለሁ፣ ወንድሜ ነው የተገደለው፣ አልተካውም፣ አልመልሰውም፣ ነገር ግን አገር በማዳኔ ደግሞ ደስታ ይሰማኛል ማለቱም ተሰምቷል። ወንድሙና ሌሎች 20 ሰዎች ላይ ተፈጽሟል ያለው የበቀል እርምጃ ከብስጭት የመጣ ነው ሲልም ተናግሯል። ንዴታቸውንና ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰቤ ላይ ሄደው በቀል የፈጸሙት በማለትም ካፒቴን ማስረሻ አስረድቷል። ወደ ቀጣዩ መረጃዎችን ስናልፍ ከደቡብ ሱዳን ወደ ጋምቤላ ክልል ከፍተኛ ቁጥር ያለው ህገወጥ የጦር መሳሪያ እየገባ እንደሚገኝ ተነግሯል። መነሻውን ከደቡብ ሱዳን ያደረገ ከፍተኛ ቁጥር ያለው ህገወጥ የጦር መሳሪያ ድንበር ተሻግሮ ወደ ጋምቤላ ክልል እየገባ እንደሚገኝ ዞብል ፖስት ምንጮችን ጠቅሶ ዘግቧል። እንደ መረጃው ከሆነ የደቡብ ሱዳን ወታደራዊ ባለስልጣናትና የኢትዮጵያን ድንበር በተደጋጋሚ ጥሰው በመግባት ጥቃት እንደሚፈጽሙ የሚነገርላቸው የደቡብ ሱዳን ታጣቂዎች የጦር መሳሪያ በማስተላለፍ ሂደቱ ላይ ተሳታፊ መሆናቸው ተነግሯል። እነዚሁ የህገ ወጥ ጦር መሳሪያ አስተላላፊዎች ኢትዮጵያንና ደቡብ ሱዳንን በሚያዋስነው ድንበር አቅራቢያ ልዩ ስሙ ፖቻላ ተብሎ የሚጠራውን አካባቢ የህገ ወጥ ጦር መሳሪያ ሁነኛ ማስተላለፊያ መስመር አድርገው እንደሚጠቀሙበትም ዞብል ፖስት ጨምሮ ዘግቧል። ከደቡብ ሱዳን የተነሳ ህገ ወጥ የጦር መሳሪያ እየገባበት እንደሆነ በተነገረው በጋምቤላ ክልል ባሳለፍነው ህዳር ወር የሰብአዊና ቁሳዊ ውድመትን ያስከተለ ብሔር ተኮር ግጭት መቀስቀሱ የሚታወስ ሲሆን በግጭቱ በርካታ ንጹሃን ኢመደበኛ ታጣቂዎች እንዲሁም የጋምቤላ ከተማ ፖሊስ አዛዥን ጨምሮ ቁጥራቸው ቀላል የማይባል የመንግስት ጸጥታ ኃይሎች መገደል
መገደላቸውም አይዘነጋም። ዋና ከተማዋን ጨምሮ በጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ በሚከሰቱ የጸጥታ ችግሮች ላይ የክልሉ መንግስት የጸጥታ መዋቅር አባላት ተሳታፊ ናቸው ተብለው እንደሚጠረጠሩም ዞብል ፖስት ከጉዳዩ ጋር በተገናኘ ያገኘውት መረጃ ያሳያል ብሏል። ይህንን ተከትሎም የክልሉ የአድማ ብተናና የመደበኛ ፖሊስ አባላት የታጠቁትን የጦር መሳሪያ በጥር ወር 2018 ዓ.ም ገቢ እንዲያደርጉ ከክልሉ መንግስት ማሳሰቢያ መተላለፉ ይታወሳል። በኢትዮጵያና ደቡብ ሱዳን በሚኖሩት የአኟክና ኑዌር ጎሳዎች መካከል ባለው ውጥረት ሳቢያ በጋምቤላ ክልል ተደጋጋሚ ግጭቶች ሲከሰቱ የቆየ ሲሆን ከደቡብ ሱዳን ተነስቶ ወደ ጋምቤላ ክልል የሚተላለፈው የህገወጥ ጦር መሳሪያ ዝውውርም ከዚሁ ጋር የተገናኘ ሊሆን እንደሚችል ዞብል ፖስት አያይዞ ገልጿል። ከዚሁ ጋር በተያያዘ በጋምቤላ ክልል ባሳለፍነው ህዳር ወር ተቀስቅሶ እስከ ታህሳስ ወር ቀጥሎ በነበረውና የበርካቶችን ህይወት በቀጠፈው ግጭት ተሳትፈዋል የተባሉት የደቡብ ሱዳን ታጣቂዎች አሁንም ድረስ በክልሉ የተለያዩ አካባቢዎች በመንቀሳቀስ ላይ እንደሚገኙ ዞብል ፖስት ጨምሮ ዘግበዋል። ወደ ቀጣዩ መረጃችን ስናልፍ ለሀገራዊ የምክክር ጉባኤ የሚቀርቡ የትግራይ ክልል አጀንዳዎች የሚሰባሰቡበትን መድረክ በአዲስ አበባ ማካሄድ በአማራጭነት መያዙን የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። ኮሚሽኑ በህዝብ ተወካዮች ምክር ቤት የተራዘመለት የስራ ዘመን ሊጠናቀቅ በመቃረቡ በሀገር አቀፍ ደረጃ የሚካሄደውን የምክክር ጉባኤ በፍጥነት እንዲጀምር ማሳሰቢያ ተሰጥቶታል። ማሳሰቢያውን የሰጠው የሀገራዊ ምክክር ኮሚሽኑን የግማሽ ዓመት የስራ አፈጻጸም ትናንት አርብ ጥር 29 ቀን 2018 ዓ.ም የገመገመው የተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ነው። የኮሚሽኑን የመንፈቅ ዓመት የስራ ሪፖርት ለቋሚ ኮሚቴው ያቀረቡት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ናቸው። ፕሮፌሰር መስፍን በዚሁ ሰዓት እንዳሉት አጀንዳዎችንና ተወካዮችን የማስመረጡ ስራ ከትግራይ ክልል ውጭ ባሉ ሁሉም ክልሎችና ከተማ አስተዳደሮች ተጠናቋል። ሁሉንም ኢትዮጵያዊ በሀገራዊ ምክክር መድረክ እንዲሳተፉ ለማድረግ ኮሚሽኑ ያስቀመጠው እቅድ 93 በመቶ መሳካቱንም ዋና ኮሚሽነሩ አመልክተዋል። የእቅድ አፈጻጸሙ በቁጥር ደረጃ ከሚጠበቀው በላይ የተከናወነ ቢሆንም የትግራይ ጉዳይ ግን በቁጥር ደረጃ ብቻ ሊታይ የሚገባው አለመሆኑን ፕሮፌሰር መስፍን በትናንቱ የፓርላማ ቋሚ ኮሚቴ ስብሰባ ላይ ተናግረዋል። ይህንን ታሳቢ በማድረግም የትግራይ ክልል ወደ ሀገራዊ ምክክር መድረክ እንዲመጣ ላለፉት 4 ዓመታት ብዙ ጥረቶች ሲደረጉ መቆየታቸውንም አስረድተዋል። ወደ ቀጣዩ መረጃችን ስናልፍ የቀድሞው የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ሰላምን በሚያናጉ አካላት ላይ የማስተካከያ እርምጃ እንዲወሰድ አሳስበዋል። ጄኔራሉ ጋዜጣ ፕላስ ከተሰኘው የኢትዮጵያ ፕሬስ ድርጅት ህትመት ጋር ባደረጉት ቆይታ ያስተላልፏቸው ዋና ዋና ነጥቦችም የሚከተሉት ናቸው። አንደኛ፣ በክልሉ ሰላም እንዳይሰፍን እንቅፋት በሚሆኑ አደናቃፊዎች ላይ ተገቢው እርምጃ ተወስዶ ክልሉ ወደ ሰላምና መረጋጋት ሊመለስ ይገባል። ሁለተኛ፣ ሰላም ለልማትና ለትምህርት መሰረት መሆኑን የገለጹት ጄኔራሉ ችግሮችን በኃይል ለመፍታት መሞከር ቡድናዊ ጥቅምን ከማስከበር ባለፈ ለህዝብ እንደማይበጅ ገልጸዋል። ሶስተኛ፣ የፖለቲካዊ ልዩነቶች በጠባብ ፍላጎት ሳይሆን በውይይትና በመግባባት መፈታት እንዳለባቸው አጽንኦት ሰጥተዋል። አራተኛ፣ ከሰላም የሚያተርፈው መላው ህዝብ ሲሆን ከጦርነት የሚያተርፉት ግን ጥቂት አካላት ብቻ መሆናቸውን በመጥቀስ የሰላም አማራጭ ቅድሚያ ሊሰጠው እንደሚገባ አሳስበዋል። ጄኔራል ሳሞራ እርምጃ እንዲወሰድ ቢመክሩም እርምጃው በማን ላይና በምን መልኩ መፈጸም እንዳለበት ግን በዝርዝር አላብራሩም። ወደ መጨረሻው መረጃችን ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከታሪካዊቷ የግብጽ ምድር የሚሰማው የጦር መሳሪያ ድምጽና እየተገነባ ያለው ግዙፍ ወታደራዊ ኃይል እንዳሳሰባቸው በይፋ ተናግረዋል። እስራኤልና ግብጽ የጠበቀ ዲፕሎማሲያዊ ግንኙነት ቢኖራቸውም የግብጽ ጦር አቅም ከመጠን በላይ ማደግ በልዩ ጥንቃቄ ሊታይ እንደሚገባው ኔታንያሁ አስገንዝበዋል። እንደ እስራኤል መገናኛ ብዙሃን ዘገባ ከሆነ ጠቅላይ ሚኒስትሩ ይህንን ጠንከር ያለ መልእክት ያስተላለፉት በክኔሴት የውጭ ጉዳይና መከላከያ ኮሚቴ ዝግ ስብሰባ ላይ ነው። እስራኤል ከጎረቤት ግብጽ ጋር ያላት ግንኙነት ሰላማዊ ቢሆንም በጸጥታው ዘርፍ የሚታዩ ለውጦች ግን ከፍተኛ ጥንቃቄ የሚሹ መሆናቸውን ኔታንያሁ ለኮሚቴው አባላት በዝርዝር አስረድተዋል። የሚገርመው ግን ይህ ወታደራዊ ስጋት በሁለቱ ሀገራት መካከል ያለውን የቢሊዮን ዶላር የንግድ ትስስር አላገደውም። ባለፈው ታህሳስ ወር ሁለቱ ሀገራት በታሪክ ታይቶ የማይታወቅ የ35 ቢሊዮን ዶላር የጋዝ ስምምነት ተፈራርመዋል። ኔታንያሁ ራሳቸው ይህንን ስምምነት በእስራኤል
በእስራኤል ታሪክ ውስጥ ትልቁ የጋዝ ስምምነት በማለት አወድሰውታል። እስራኤልና ግብጽ ከ1979 የካምፕ ዴቪድ ስምምነት በኋላ በይፋ በሰላም ላይ ይገኛሉ። ይህ ታሪካዊ ስምምነት ለበርካታ አስርት ዓመታት የዘለቀውን ጦርነት ያስቆመ፣ እስራኤል ከሲናይ ምድር እንድትወጣ ያደረገና በድንበር አካባቢ ከጦርነት ነፃ የሆነ ቀጠና የፈጠረ ነበር። አሁን ግን ይህ የቆየ ሰላም በግብጽ ወታደራዊ ግዝፈት ሳቢያ አዲስ ጥያቄ ውስጥ የገባ ይመስላል የሚል አስተያየትም ተሰጥቷል።